የአርበኛ መሳፍንት ተስፉ ልጃቸው አርበኛ ጌትነት መሳፍንት ተስፉ በትግል ሜዳ መስዋዕት መሆኑን ተከትሎ የአፋድ ሊቀመንበር አርበኛ እስክንድር ነጋ የሐዘን መግለጫ ሰጥቷል። አድማጭ ተመልካቾቻችን እንደሚከተለው ይቀርባል። ከጠላት ብልጽግና ጦር ጋር ተጠርንፈው የነበሩ ወታደሮች የተኩስ ሩምታ በመክፈት ከወታደራዊ ካምፑ መውጣታቸው ተሰምቷል። አዲስ ቅዳም ከተማ ወታደራዊ ካምፕ ውስጥ ከሰፈረው የብልጽግና ሰራዊት መካከል አገዛዙ በሚፈጽመው የንጹሃኖች ጥቃት የተቃወሙ የሰራዊቱ አባላት በጥበቃዎች ላይ የተኩስ ሩምታ በመክፈት መውጣታቸውን የፋኖ ወታደራዊ ምንጮቻችን ለሚዲያችን ተናግረዋል። የፋኖ ወታደራዊ ስልጠናና ምርቃቶች በአራቱም ጠቅላይ ግዛቶች ተጠናክረው ቀጥለዋል። የአማራ ፋኖ ከሚያደርገው አውደ ውጊያ ጎን ለጎን አዳዲስ ምልምል ፋኖዎችን እያሰለጠነ በማስመረቅ ላይ እንደሚገኝ የግንባር መረጃዎች ያሳያሉ። በጃዊ መተከል ፈንዲቃ ከተማን ጨምሮ በርካታ ቀጠናዎችን በወረራ የያዘው የብልጽግና ወራሪ ኃይል የግዳጅ ወታደራዊ አፈሳ እየፈጸመ ስለመሆኑ ተገለጸ። ሰራዊቱ ለቀን ስራ ከተለያዩ አካባቢዎች ተነስተው ወደ ጃዊ የገቡ ወጣቶችንና የአካባቢው ተወላጆችን በጅምላ በማፈን ወደ ወታደራዊ ማሰልጠኛ ጣቢያዎች እያጋዘ ነው ሲሉ የመረጃ ምንጮቻችን ተናግረዋል። በመካነ ሰላም ዙሪያ በመቅደላ ከተማ በተደረገው ውጊያ በፋኖ የተመታው የጠላት ኃይል በንጹሃኖች ላይ ጥቃት ፈጸመ። በትናንትናው ዕለት የእሁድ ገበያን እየገበዩ በነበሩ ገባይተኞች ላይ የከባድ መሳሪያ ጥቃት በመፈጸም 5 ንጹሃኖችን ሲገል በርካቶችን ማቁሰሉን የመረጃ ምንጮቻችን ተናግረዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ ህዳር 1 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአርበኛ መሳፍንት ተስፉ ልጃቸው አርበኛ ጌትነት መሳፍንት ተስፉ በትግል ሜዳ መስዋዕት መሆኑን ተከትሎ የአፋድ ሊቀመንበር አርበኛ እስክንድር ነጋ የሐዘን መልእክት አስተላልፏል። ከዚህ በፊት በትግል ሂደት ከተሰዋው ልጃቸው አርበኛ ገብሬ መሳፍንት በተጨማሪ ጥቅምት 30 2018 ዓ.ም ደግሞ በቆላ ወገራ አጅሬ ጃኑራ አካባቢ ከአሳቻ ስፍራ ባልተጠበቀ ሁኔታ በተተኮሰ ጥይት ሌላኛው ልጃቸው አርበኛ ጌትነት መሳፍንት መስዋዕትን የሰማነው በታላቅ ድንጋጤና ሐዘን ነው ሲል አርበኛው የተሰማውን ሐዘን ገልጿል። አድማጭ ተመልካቾቻችን ተከታትለን እንመለስ። ጤና ይስጥልኝ። የትግል አባቶች ከሆኑት መካከል አንዱ የሆኑት አርበኛ መሳፍንት ተስፉ ከዚህ በፊት በትግሉ ሂደት ከተሰዋው ልጃቸው አርበኛ ገብሬ መሳፍንት በተጨማሪ ትላንት ዳር 30 2018 ዓ.ም ደግሞ በቆላ ወገራ አጅሬ ጃኖራ አካባቢ ከአሳቻ ስፍራ ባልተጠበቀ ሁኔታ በተተኮሰ ጥይት ሌላኛው ልጃቸው አርበኛ ጌትነት መሳፍንት መስዋዕቱን የሰማነው በታላቅ ድንጋጤና ሐዘን ነው። ምንም እንኳን በሀገራችን ሰው ሳይሞት አይመሰገንም እንደሚባለው በህይወት እያለ ልመሰክርለት እድሉን ባላገኝም ከሚቀር ረፍዶም ሊነገር ይገባዋልና አርበኛ ጌትነትን እኔ በግሌ አውቀው የነበረ ሲሆን አዲስ አበባ ወደ እኔ መጥቶ የተወሰነ ጊዜ አብረን ሰንብተናል። በዚህ ጊዜ ከእድሜ በላይ አሳቢነቱን፣ ትዕግስተኝነቱን፣ ቁጥብነቱን፣ አስተዋይነቱን በቅርቡ ለመታሰብ ችዬ ነበር። አማራ በአራቱም ማዕዘን በማንነቱ በጅምላ የሚደርስበት እልቂት አልበቃ ብሎ አሁንም ከመካከላችን አንዳንዶች እርስ በርሳችን እንድንገዳደል ማድረጋቸው በስጋ ላይ ብቻ ሳይሆን በታሪክ ላይም የሚፈጸም ወንጀል መሆኑ ሊታወቅ ይገባል። ሰው ሆኖ ሰውን መግደል ወንጀል ነው። አማራ በማንነቱ ሳቢያ በመንግስት በጅምላ እየተጨፈጨፈበት ባለበት ጊዜ ግን አማራ መግደል ደግሞ የወንጀሎች ቁንጮ ነው፣ መቆም አለበት። የልጃችን የወንድማችን የትግል አጋራችን አርበኛ ጌትነት መሳፍንትን ነፍስ ቸሩ ፈጣሪ በገነት ያኑርልን። አርበኛ መሳፍንት ተስፉንና ወላጅ እናቱን ጨምሮ መላ ቤተሰቡን ዘመድ አዝማዱንና ጓደኞቹን ያጽናናልን። አመሰግናለሁ። እስክንድር ነጋ ከአፋሃድ። ከጠላት ብልጽግና ጦር ጋር ተጠርንፈው የነበሩ ወታደሮች የተኩስ ሩምታ በመክፈት ከወታደራዊ ካምፑ ማምለጣቸው ተሰምቷል። አዲስ ቅዳም ከተማ ወታደራዊ ካምፕ ውስጥ ከሰፈረ የብልጽግና ሰራዊት መካከል
አገዛዙ በሚፈጽመው የንጹሃኖች ጥቃት የተቃወሙት የሰራዊቱ አባላት በጥበቃዎች ላይ የተኩስ ሩምታ በመክፈት መውጣታቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። አብርሃም ተሰማና ባንቲገኝ ኋላ የተባሉ ሁለት አባላት ስርዓቱ በአማራ ሕዝብ ላይ እያደረሰ ያለውን በደል በመጸየፍ ከስርዓቱ ጎን አንቆምም በማለት የፋኖ ኃይሎችን ጥቅምት 30 2018 ዓ.ም በይፋ ተቀላቅለዋል። አባላቱ የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ኤፍሬም አጥናፉ ብርጌድ ፋኖችን መቀላቀላቸውም ታውቋል። የፋኖ ወታደራዊ ስልጠናና ምርቃቶች በአራቱም ጠቅላይ ግዛቶች ተጠናክረው ቀጥለዋል። የአማራ ፋኖ ከሚያደርገው የአውደ ውጊያ ውሎ ጎን ለጎን አዳዲስ ምልምል ፋኖዎችን እያሰለጠነ በማስመረቅ ላይ እንደሚገኝ የግንባር መረጃዎች ያሳያሉ። በበርካታ ቀጠናዎች አዳዲስ ተመራቂ ፋኖዎችን ወደ ግዳጅ ዝግጁ ያደረገው የአማራ ፋኖ ዛሬም በአካልና በስነ ልቦና የበቁ ፋኖዎችን እያስመረቀ ይገኛል። በዚህ እንቅስቃሴ ውስጥ የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ጊዮን ብርጌድ ለ6 ወራቶች ያሰለጠናቸውን ልዩ ኮማንዶ አባላት ማስመረቁን አስታውቋል። በመሆኑም በትናንትናው ዕለት ጊዮን ብርጌድ ብቁ የሆኑ ልዩ የኮማንዶ ስልጠና የወሰዱ ምልምል ኮማንዶዎችን አሰልጥኖ በማስመረቅ ለግዳጅ ዝግጁ አድርጓል። ትውልዱን በአካል ብቃት የዳበረ በስነ ልቦና የጠነከረና የታጠቀ ለማድረግ በሁሉም የአማራ ግዛቶች ያለው የፋኖ ኃይል ከፍተኛ ስራዎችን እየሰራ ይገኛል። በጃዊ መተከል ፈንዲቃ ከተማን ጨምሮ በርካታ ቀጠናዎችን በወረራ የያዘው የብልጽግና ወራሪ ኃይል የግዳጅ ወታደራዊ አፈሳ እየፈጸመ ስለመሆኑ ተገለጸ። ሰራዊቱ ለቀን ስራ ከተለያዩ አካባቢዎች ተነስተው ወደ ጃዊ የሚገቡ ወጣቶችን ጨምሮ የአካባቢው ተወላጆችን በጅምላ በማፈን ወደ ወታደራዊ ማሰልጠኛ ጣቢያዎች እያጋዘ ነው ሲሉ የመረጃ ምንጮቻችን ተናግረዋል። በዚህ የአፈና እንቅስቃሴ ውስጥ ከሰሞኑ በርካታ ወጣቶች በጠላት እጅ የገቡ ሲሆን የግዳጅ አፈሳው ዛሬም ተጠናክሮ ቀጥሏል ተብሏል። ከዚህ ጋር በተያያዘ እግረኛ ሰራዊቱ በግንባር የተመታበት የብልጽግናው አገዛዝ በአማራ ክልል በሁሉም አካባቢዎች አዳዲስ የሚሊሻ ኃይል ስልጠና እንዲገባ ትዕዛዝ መስጠቱ ታውቋል። በዚሁ በያዝነው ወር በርካታ የሚሊሻ ኃይል በወታደሮቹ እየተመለመለ ወደ ማሰልጠኛ ጣቢያዎች እንዲገባና ስልጠናዎችን ወስዶ ግዳጅ እንዲገባ በአበባው ታደሰ አማካኝነት ትዕዛዝ መውረዱ ተረጋግጧል። በሚሊሻ ስም ሰፊ ስልጠና እንዲሰጥ ትዕዛዝ የሰጠው አበባው ታደሰም የሚሊሻ ደሞዝ እንዲጨመርም መናገሩ ተመላክቷል። የአማራን ሕዝብ እርስ በርስ የማጫረስ ተልዕኮ እየፈጸመ የሚገኘው የባንዳው መሪ አበባው ታደሰም ዛሬም ወታደሮችን በገንዘብ የመግዛት እንቅስቃሴ እያደረገ እንደሚገኝ ተጠቁሟል። በመካነ ሰላም ዙሪያ መቅደላ ከተማ በተደረገ ውጊያ በፋኖ የተመታው የጠላት ኃይል በንጹሃኖች ላይ ጥቃት ፈጸመ። በትናንትናው ዕለት የእሁድ ገበያን እየገበዩ በነበሩ ገባይተኞች ላይ የከባድ መሳሪያ ጥቃት በመፈጸም 5 ንጹሃኖችን ሲገል በርካቶችን ማቁሰሉን የመረጃ ምንጮቻችን ተናግረዋል። ትናንት ጥቅምት 30 2018 ዓ.ም በመካነ ሰላም ዙሪያ ወረዳ በተደረገ ተጋድሎ በሰሜን ምስራቅ 801ኛ ኮር 45ኛ ክፍለ ጦር ሰራዊት ከባድ የሆነ የሰብአዊና ቁሳዊ ኪሳራ የደረሰበት የጠላት ኃይል መቅደላ ከተማ ላይ 5 ንጹሃኖችን በግፍ ገሏል። የጸረ አማራው ብልጽግና ወታደር በተሸነፈበት ቀጠና ሁሉ ሰላማዊ ሰዎችን በመግደል እንዲሁም ተቋማትን በማውደም የጦር ወንጀል እንደሚፈጽም ይታወቃል። የተሰላቸው የአገዛዙ ሰራዊት የአጼ አምደ ጽዮን ኮር የራምቦና የራስ አበበ አረጋይ ክፍለ ጦርን መቀላቀሉን ቀጥሏል። የጸረ አማራው አገዛዝ ሰራዊት አባላት ዛሬም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ስር ያሉ ክፍለ ጦሮችን እየተቀላቀሉ መሆናቸውን የኮሩ ሚዲያና ኮሚኒኬሽን ክፍል ኃላፊ መምህር ፋኖ ይድነቃቸው በላከው መረጃ ያረጋግጧል። ከዚህ ቀደም በዚሁ ቀጠና በመቶዎች የሚቆጠሩ የስርዓቱ ወታደሮች ፋኖን መቀላቀላቸው የሚታወቅ ሲሆን ዛሬም አገዛዙን በመክዳት ፋኖን የሚቀላቀሉት በርካቶች ናቸው ተብሏል። በሌላ ዜና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ተቆጣጥሮ በሚያስተዳድርባቸው ቀጠናዎች ከትግሉ ጎን ለጎን መድረኮችን በማዘጋጀት ህዝቡን እያወያዩ እንደሚገኙ የፋኖ ወታደራዊ ምንጮች ጨምረው ገልጸዋል። የአማራ ፋኖ በተለያዩ አካባቢዎች ከጠላት ሰራዊት ጋር ከሚያደርገው የግንባር ተጋድሎ ጎን ለጎን ህዝባዊ መድረኮችን በማዘጋጀት ህዝቡን እያወያየ እንደሚገኝ ይታወቃል። በመሆኑም በሸዋ ጠቅላይ ግዛት በተለያዩ አካባቢዎች ተመሳሳይ ህዝባዊ መድረኮች መደረጋቸውን መዘገባችን ይታወሳል።
የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።